ሮሜ ምዕራፍ 7 ከቁጥር 1 እስከ 13 ሳምንት ጨርሰናል። ከ14 እስከ 25 ያለውን ዛሬ እንጨርሳለን። ዋናውን ሀሳብ ከላይ ካሉት ሀሳቦች ጋር ተያያዥነት ስላለው ብዙ የተለየ ነገር በስማው ምዕራፍ ላይ ስለማንል ጥቂት ነገሮችን እናይና ጌታ ካልመጣ የዛሬ ሳምንት ሮሜ ምዕራፍ 8 እንጀምራለን። ጌታ ካልመጣ ደግሞ ሮሜ ምዕራፍ 8 እዛ እንቀጥላለን። ጌታ ተመልከቱ። ኢየሱስ ያድናል። ሃሌሉያ። ምክንያቱም ጊዜ እንደተዘጋጀ ሰው እንመላለሳለን። ከመጣ እንሄዳለን። እግረ መንገድ ነዋሪዎች ነው። ኢየሱስ ያድናል። ስለዚህ ሮሜ ምዕራፍ 7 ከቁጥር 14 ጀምሮ ያለውን ዛሬ አብረን የምናይ ነው የሚሆነው። እንግዲህ በጣም ደስ የሚሉ የእግዚአብሔር እውነቶችን ነው በዚህ መጽሐፍ ውስጥ እያየን ያለ ነው። ሮሜ ያልገባው ሰው በአዲስ ኪዳን እንዴት መኖር እንዳለበት፣ እንዴት መመላለስ እንዳለበት ግራ ያገባው ነው። ምክንያቱም በጸጋ ስለመዳን በእምነት ስለመዳን ብቻ ሳይሆን በጸጋው ስለመመላለስ በእምነት ስለመመላለስ ጭምር በጣም በሰፊው የሚያስተምረን መጽሐፍ የሮሜ መጽሐፍ ነው። እንግዲህ ስንነጋገር እንደነበረው የሮሜ መጽሐፍ ስለ ዶክትሪናል ክርስትና፣ ስለ ተግባራዊ ክርስትና የሚያወራ መጽሐፍ ነው። እንዴት ዳንን፣ እንዴት እንኑር የሚለውን ጭምር የሚያስተምር መጽሐፍ ነው። ድነናል፣ የዳንበት እምነት እንዴት እንዳለን፣ በዳንበት እምነትስ እንዴት እንመላለስ የሚለውን ጭምር የያዘ ሙሉ ነው። ኢየሱስ ጌታ እናንበውና ለዛሬ ተረኛ የሆነውን ክፍል አብረን እናያለን። በጌታ በኢየሱስ ማነበዋል። ከቁጥር 14 ሕግ መንፈሳዊ እንደሆነ እናውቃለንና እኔ ግን ከኃጢአት በታች ልሆን የተሸጥኩ የሥጋ ነኝ። የማደርገውን አላውቅምና የምጠላውን ያን አደርጋለሁና፣ ዳሩ ግን የምወደውን እርሱን አላደርገውም። የማልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ እመሰክራለሁ። እንደዚሁ ከሆነ ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚያድር ኃጢአት ነው እንጂ። በእኔ ማለት በሥጋ የበጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ግን ማድረግ የለኝም። የማልወደውን ክፉን ነገር አደርጋለሁና፣ ዳሩ ግን የምወደውን በጎውን ነገር አላደርገውም። የማልወደውን የማደርግ ከሆንኩ ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚኖር ኃጢአት ነው እንጂ። እንግዲህ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያደርግብኝ ሕግን አገኛለሁ። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና፣ ነገር ግን በብልቶቼ ከአይምሮ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አያለሁ። እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? እዚህ ጋር ይዘጋና ቁጥር 25 እንደዚህ ይላል፣ ለኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። እንግዲያስ እኔ በአይምሮ ለእግዚአብሔር ሕግ በሥጋዬ ግን ለኃጢአት ሕግ እገዛለሁ ብሎ ምዕራፍ ይዘጋል። ኢየሱስ ጌታ። እንግዲህ በባለፈው ክፍል በተለይ ሮሜ ምዕራፍ 7 ከቁጥር 1 ጀምሮ ስንመለከት ሕግማ ሕያው ነው፣ ሕጉ አልተሻረም፣ ሕግ አይደለም የተሻረው፣ ሕጉማ ዛሬም እየሰራ ነው። ዛሬም የሚፈትነው አልተገኘም እንጂ ዛሬም እየሰራ ነው ሕጉ የሚለውን ሮሜ ምዕራፍ 7 ላይ ሐዋርያው ጳውሎስ ያስተማረበትን እያየን ነበር። ዛሬም ሕጉ እየሰራ ነው ያለው፣ ሕጉ ሕያው ነው አላለፈም ብሎ የሰጠውን ምሳሌ ተመለከትን አይደል? እንደውም አንድ ሴት ምሳሌ ሰጠና ምዕራፍ 7 ከቁጥር 2-3 ጀምሮ አንድ ሴት ምሳሌ ሰጠና እቺ ሴት ባሏ በሕይወት እያለ ለሌላ ወንድ ብትሆን ምንድነው የምትሆነው አለ? አመንዝራ ነው የምትባለው፣ አመንዝራ ነው የምትሆነው አለና፣ ባሏ ግን ቢሞት ለሌላ ወንድ ብትሆን ሌላ ብታገባ ግን ኦልሬዲ ከባሏ ጋር በነበረው ምን ብላለች? ተፈታለች፣ ነፃ ናት ብሎ ከዛ እንዴት እኛ ለሕጉ በክርስቶስ እንዴት እንደተገደልን እናሳየን። እኛን ለሕጉ የሞት ነው። ክርስቶስ ሕጉን ፈጽሞ በመስቀል ላይ በሞተ ጊዜ ይዞን ተሰቀለ። ይዞን ተሰቀለ ብቻ አይደለም፣ ይዞን ተቀበረ። ከዛ ክርስቶስ ከሙታን ሲነሳ ይዞን ተነሳ። በእኛ ውስጥ አሁን የትንሣኤ መንፈስ አለ። ስለዚህ እኛን ለሕጉ የሞት ነው እንጂ ሕጉማ እየሰራ ነው። ኢየሱስ ያድናል። አሜን ነው። አሁንም በሕይወት ያለ ሰውዬ ላይ ምን ይሰራበታል አለ? ሕግ ይሰራበታል። እኛ ላይ ግን የማይሰራው ምን ስላለ ነው አለ? ስለሞትን ነው።
ለሕጉ ምን ስላለ? ስለሞትን ነው። ሕግ በእኔ ላይ የማይሰራው ለሕጉ የሞተው ኢየሱስ እኔን ይዞኝ ስለሞተ ነው። ወይ ደግሞ በክርስቶስ ሳምን በክርስቶስ የተሰራው ስራ በጠቅላላ የኔ ሆነ አይደል እንዴ? ለምሳሌ ሞት የሚመስል እኔ ምናምን ዓለምን ካርኩ፣ ሴጣንን ካርኩ፣ ስጋዬን ካርኩ ብዬ ጌታን ተቀበልኳል። ከዛ በኋላ ጌታን ከተቀበልኩ በኋላ አጠመቁኛል። ስጠመቅ ብዬ ተጠመቁ። ሞቱ የሚመስል ሞት አልኳል። ከዛ ስነሳ ብዬ ተነሳሁ። ትንሣኤ በሚመስል ትንሣኤ ተነስቻለሁ ብዬ መሰከርኳል። ምን እያልኩ ነው? ከክርስቶስ ጋር ሞቻለሁ፣ ደግሞ ከክርስቶስ ጋር ተነስቻለሁ ብዬ መሰከርኩ። ያ መቼ ፍጻሜ ያገኛል ሲባል ጌታ ሲመጣ የሚበሰብሰው የማይበሰብሰውን አካል ይለብስና ፍጻሜ ያገኛል። እስከዛ ግን ከክርስቶስ ጋር መተባበሬን ለመግለጥ ሞቱ የሚመስል ሞት ሞቼ ትንሣኤ በሚመስል ትንሣኤ ተነስቻለሁ ብዬ ከክርስቶስ ጋር መተባበሬን በአደባባይ ገልጫለሁ። ስለዚህ ምን እያልኩ ነው? ኢየሱስ ለሕጉ እንደሞተ እኔም ክርስቶስ በመቀበሌ ለሕጉ ምን ብያለሁ? ሞቻለሁ። አሁን ሕግ በእኔ ላይ ምን አይሰራም። ስለዚህ ከሕጉ ስራ ምን ብያለሁ? ተፈትቻለሁ። እና ከሕጉ ስራ ስለተፈታው አሁን የምኖርበት ግን ሌላ የመንፈስ ሕግ ተሰጥቶኛል። ይሄ መንፈስ ሕግ እኔን ከሕግ በታች እንዳልሆን ከጸጋ በታች እንደሆን አድርጎኛል። ኢየሱስ ያድናል። ሃሌሉያ። እና በዚህ መልክ ነው የተላለፍነው ማለት ነው። እሱኛውን በጣም በሰፊው ስንመለከት ነበር። ለዛው 2 ሳምንት ወስደን እሱን እያየን ነበር የቆየ ነው። ዛሬ አርነት ስለመውጣት እናያለን። እኔ ጎስቋላ ከዚህ ማን ያድነኛል ምናምን የሚሉ በጣም የሚከብዱ ነገሮች ይናገራል። እንደውም ብዙ የመጽሐፍ ቅዱስ አዋቂዎች አይስማሙበትም። ይሄ ነገርማ ጳውሎስ ከመዳኑ በፊት ስለነበረው ነው የሚናገረው። ጌታን ከመቀበሉ በፊት ስለነበረው ነገር ነው የሚያወራው። እንዴት ከዳነ በኋላ እኔ ጎስቋላ ነኝ እኔ እንትን ሊል ይችላል ብሎ የሚናገሩ አሉ። አይ አይደለም፣ ከዳነ በኋላ ስላለው ትግል ነው ይሏል። ስላለው ግብግብ ጦርነት ላይ አይደለም፣ ጦርነት ላይ ነው። አላወቃችሁም እንዴ? ጦርነት ላይ ነው እንዴ? ቸርች አይደለም ሲል ትሄዳታለህ፣ አልጸልይም ሲል ትጸልያታለህ። ተንበርከክ ጦርነት ላይ አይደለም አይደለም። ተሳደብ አናግር ያለ ለምን ዝም ትለዋለህ? ዝም ተሳደብ አልሳደብም ነው እንዴ? ዝም ትለኝ መልሳሰጠው ጦርነት ላይ አይደለም። ጦርነት ላይ ነው ያለው። ጦርነት ላይ ያለው ጌታ እስኪመጣ እኮ ጦርነት ላይ ያለው። ግን ምንድነው ደስ የሚለው ነገር በጦርነቱ ላይ በድል እንድንኖር ግን ጸጋ ማለት ተሰጠን። ሃሌሉያ! ስለ ጸጋው ታላቅነት እግዚአብሔር ይመስገን። ሲግድላት በደም አሜን በብዙ አሜን። አንዴ ኤፌሶን ምዕራፍ 2 ላይ እኮ የጸጋው ክብር ይመሰገን ዘንድ ነው። የጸጋው ባለጠግነት ይመሰገን ዘንድ፣ የጸጋው ታላቅነት ይመሰገን ዘንድ። ሃሌሉያ! ስለዚህ አሁን ላይ ነን። ግብግብ ላይ ጦርነት ላይ ነው። በጣም አይኖቻችን የሚያማልን ነገር ስናይ ዙር እያልነው ነው። ሃሌሉያ! አርነት ስለመውጣት እናያለን። በዚህ አጋጣሚ እግዚአብሔር ይመስገን ብሎ ነው የሚዘጋው። ደስ የሚለው ምዕራፍ 7 ከምዕራፍ 8 ጀምሮ ግን እንዴት እንደምንመላለስ በአዲሱ የጸጋ ሕይወት በአዲሱ የደህንነት ሕይወት እንዴት እንደምንመላለስ በተለይ በሰፊው እያተተን የሄድበትን ነው የምናገኘው። ግን ለዛሬ እንዴት ነው የምንጎሳቆለው፣ እንዴት ነው እንደዚህ መሆነው የሚለውን እናይና እግዚአብሔር ይመስገን እንዘጋለን። ከሱ ምዕራፍ ሃሌሉያ! እግዚአብሔር ይመስገን ነው። በነገራችን ላይ ደህንነት ድነት ማለት ደህንነት ድነት ሰው ላይ የተመሰረተ ቢሆን በስመ አብ ሁሌ ይሄዳል፣ ሁሌ ይጠፋል፣ ሁሌ ይሄዳል፣ ሁሌ ይጠፋል። እግዚአብሔር ይመስገን ደህንነት ክርስቶስ ላይ የተመሰረተ። ለምሳሌ በጣም ወገኖቻችን በቃ እንደኛ እኛ ግራ በምንጋባበት ዘመን ግራ እንደሚጋቡ በጣም ግራ እየተጋቡ እንዳሉት ወገኖቻችን ስትመለከቷቸው ዛሬ የሆነ ተራራ ብትወጣ በቃ የ800 ዓመት ኃጢአት ይሰራል ይባላል። የሰልማን ዘር 800 ኃጢአት ይሰራል ይባልና ከዛ በኋላ ይጠላጠል ይወጣና ከዛ በሳምንቱ ደግሞ ሌላ ተራራ ይፈልጋል። ምን ነው የ800 ዓመት ኃጢአት እንትን ይባላል ተብሎ የለ እንዲያው ለምን ሌላ ተራራ ይፈልጋል? ነፍሱ ትነግረዋለች። አላረግም፣ አልዳንክም፣
በትሞት የዘላለም ሕይወት የለም ብሏል። ታስጨንቋል። ስለዚህ አሁን ደግሞ ምን ይፈልጋል? ሌላ ተራራ ደግሞ ይፈልጋል። ጌታ ከተራራ ተራራ እንዳንዞ ዘመናችን ጫካ ተራራ ውስጥ እንዳያልቅ ሃሌሉያ በልጁ በክርስቶስ ድነት ሰጥቶ አሳረፈን። አሜን። መቼም ሰጠን ልናመጣው ማንችለው ሰጥቶ ሰጠን። ጌታ ይባረክ። ከዚህ በፊት ይህንን ምሳሌ ተናግሬያለሁ። ለምሳሌ አንድ ቀን አረጋዋለሁ። ጌታ ይባረክ። ሁላችሁም ሸራት፣ ቁርስ፣ ምሳ፣ እራት፣ አልጋ፣ ዋና ምናምን አንዳንድ ሙሉወጫችሁ ሸፍ በቃ ሙሉወጫችሁ ሸፍኛለሁ ብዬ እግዚአብሔር ይመስገን። ምን ነው ከዛ ሙሉወጫችሁ በሚሊዮን ነው በቃ ሸፈንኩ ሰጥተው ከዛ ለሁላችሁ መግቢያው ትኬቱ ሰጥቷል። ቁርስ እዛ ነው፣ ምሳ እዛ ነው፣ እራት እዛ ነው። በማግስቱ ደግሞ ዋና ምናምን ዋኝተሽ ቁርስ በልተሽ ነው የምትወጪው ብዬ የሁላችሁም ከፈለ። ከዛ አንዳችሁ ብድግ ብላችሁ ኧረ እኔ ወስቲ ማየው እንትን አለኝ፣ አንዳችሁ ደግሞ የዘመን ጥያቄ አለኝ፣ አንዳችሁ ሰብት አለኝ ምናምን እያላችሁ ሄዳችሁ አልሄዳችሁ ወደዛ አሸራተን አልሄዳችሁ። ከዛ እንደውም እንዳጋጣሚ ቤት መብራት አልነበረም፣ ማታ ራት አልተሰራም። ቤታችሁ ረቧችሁ ራሱ አደረች። እንደውም እንደዚህ አይነት ድል ተመቻችቶ ጭላማ ምትራቡ ራሱ እግዚአብሔር ይመስገን። ከዛ ራባችሁና ምናምን ማታ እንቅልፍ ሌሊት ራሱ ያላችሁ በቃ እሺ ስለመራባችሁ እናንተ ሸራተን ሄዳችሁ ስላለማደራችሁ ሸራተን ላይ ጠፋኝ ምግቡ ስላለመብላታችሁ እኔ ልጠየቃለሁ? እኔ ማከፍ ይላል ያሌላችሁ ማናችሁ? እናንተ እግዚአብሔር በክርስቶስ በኩል ለዓለም የተገባውን ዋጋ በጠቅላላ ለነጭ ሳይ፣ ለጥቁር ሳይ፣ ለቢጫ ሳይ፣ ለረጅም ሳይ፣ ለአጭር ሳይ፣ ለፕሮፌሰር ሳይ፣ ለአልተማረ ሳይ ለሁሉ ከፈለ። እና ሰው ናና በነፃ ሲባል ዓለም በነፃ አይመችም እና ሲባል አይ የተራራ ቦታ ሸለ አረ ዘመንን ሙሉ እኮ ተራራ ብትወጣም አደለም አይ ብሞክር ይሻላል። እግዚአብሔር ይመስገን የገላገለ ያሳረፈ በእግራችን ያለገው ነገር የኑሮ ቃወድ አይኖቻችንን ይዞ ይሄንን እንዳናስተውል አድርጎን ነው እንጂ ቆሌና እናንተ ስራችን ተሰጥቶ ያለቀ ሰው ነው። ቆይ እስቲ ከጌታ ጋር መች ተፈራረማችሁ? አሁን እዚህ ቁጭ ብለን እያመለክን እግዚአብሔርን ቃል እየሰማን ቢመጣስ የዛሬ 50 ዓመት ነው የሚመጣው ዘናበሽ ምን ብሎ እሺ 200 ዓመት ቆያለሁ አይዟችሁ ለቤልጅቱ ትመሩ ብሎ አሁን እንደው ሳይው ዘመኑ ራሱ በጣም እንዳለቀ በቃ ኦልሞስት በቃ እንደተጠናቀቀ ነው የሚሰማው። ቆይ እስቲ እናንተ ሰዎች እንደዚህ ያስባችኋል? እኔ ትናንትና ቁጭ ብዬ ምን አሰብኩ መሰላችሁ? ጌታ ይባርክ እና ያስባሉ እና የዛሬ 30 ዓመት ወደኋላ አሰብ የዛሬ 30 ዓመት ወደኋላ አሰብኩና ሞባይል የለ ዲሽ የለ አሁን እናንተ የምትጠሯቸው ጠቅላላ ፌስቡክ የለ ዩቲዩብ የለ የሆነ በቃ ቲቪ ነበር ብቻ እንደዚህ በኋላ ረጅም ቲቪ አንዳንድ ባለ የተባሉ ሰዎች ቤታ ሌላ ነገር የለም። በዚህ 30 ዓመት ውስጥ ዘመን እንዴት እንደሮጠ አይታችኋል? እስቲ እንደሚያስተውላችሁ ከዛ ምን ብዬ አሰብኩኝ? የሚመጣው 30 ዓመት አሰብኩና ፈራሁ ማለት ፈራሁ። የሚመጣው 30 ዓመት አሰብኩና በሚመጣው 30 ዓመት ውስጥ ጌታ ማይመጣ ሆነ አደገኛ እንኳን የሚመጣው 30 ዓመት አይደለም አሁን የኛን ዘመን እኮ አደገኛ እያለ አይደል? በጣም የነበረው ግብረገብነት የነበረው ማህበራዊ እሴት የነበሩት ነገሮች ሌላ ይሆናል። ስለዚህ 30 ዓመት ከዚህ በኋላ ራሱ ጌታ እንኳን ተውጣ 400 ዓመት 300 ዓመት 200 ዓመት አለ 30 ዓመት ከዚህ በኋላ ጌታ ካልመጣ ጉዳዮች በጣም አስፈሪ ናቸው። እና በአንተ እምነት ምንድን ነው የምትለው ሲባል በእኔ እምነት ምናልባት ዛሬ ከሰዓት ሊመጣ ይችላል። ተዘጋጁ። የኔ እምነት ምናልባት በኋላ ሊመጣ ይችላል። ምናልባት ይሄ ማይክ እዚህ ሊሆን ይችላል። ብዙ ነገሮች እሱ ሊቀርብ ይችላል። ወንበሩ ምናምን ስፒከር ይቀራል፣ ለኪቦርድ ይቀርብ እና እዚህ ውስጥ ያለ ሰው ሊሄድ ይችላል ብዬ አምናለሁ። ሁልጊዜ ተዘጋጅታችሁ
ሙሉ በቃ ጌታ ይባል። ስለዚህ ዛሬ አርነት ስለመውጣት እንማራለን። አርነት መውጣት ነውና አርነት መውጣት ነውና አጭር ነገር ተናግረን እንጸልያለን። አርነት መውጣት ነውና ችግሩ ከልቡ አልነበረም ከሰው እንጂ ብላችሁ ችግሩ ከልቡ አልነበረም ከሰው እንጂ ብላችሁ ሳሉና ሮሜ 7:14-16 ሮሜ 7:14-16 እሺ 14-16 ነው። ለኢየሱስ ስም ሕግ መንፈሳዊ እንደሆነ እናውቃለን። እኔ ግን ከኃጢአት በታች ሕግ መንፈሳዊ እንደሆነ እናውቃለንና እኔ ግን ከኃጢአት በታች ለሆነ የተሸጥኩ የሥጋ ነኝ። የማደርገውን አላውቅምና የምጠላውን ያንን አደርጋለሁ። ዳሩ ግን የምወደውን እርሱን አላደርገውም። የማልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ እመሰክራለሁ አለ። ቁጥር 14 ላይ ሲናገር ምንድን ነው ያለው? ሕጉ መንፈሳዊ ነው። አሁን ሕግ መንፈሳዊ ነው። ችግሩ ሕጉ መንፈሳዊ እንደሆነ እያወቅሁ እኔ ግን ሕጉ የሚለውን አይደለም የማደርገው። አሁን ችግሩ ያለው ሕጉ ላይ ሳይሆን ማለት ነው እኔ ላይ። ሕጉማ በቃ ሕግ ነው፣ ስርዓት ነው፣ ኑሩ ነው፣ ተቀደሱ ነው፣ ለእግዚአብሔር ኑሩ ነው፣ የተሻላችሁ ሰዎች ሁኑ ነው የሚለው። መንፈሳዊ ነው፣ ሕጉ ጥሩ ነው። ግን ሕጉ የሚለውን ግን እያደረግኩ አይደለሁም ብሎ ሁለተኛ ላይ እናየዋለን። ሕጉ የሚለውን ሊያደርግ ያልቻለበት ምክንያት አለው ጳውሎስ። ምክንያቱ ምንድን ነው ከተባለ ሕጉን ሊፈጽምበት የሚችለው ጸጋ ነው። ሕጉን ሊያደርግ የሚችልበት ምን ነው የሚለውን ሊያደርግ የማይችልበት ምንድን ነው ችግሩ ስትሉ፣ ሕጉን የሚፈጽምበት ምን ነው አቅም የለው። ሕጉን አለ በፈጽመው ጥሩ ነበረ። ምክንያቱም ሕጉ መንፈሳዊ ነው። ሕጉ ጥሩ ነው በራሱ ችግር የለበትም። ግን ሕጉን የሚፈጽምበት ደግሞ ምን ነው አቅም የለው። ኢየሱስ ጌታ። ቅድም ስንጀምር እንዳልኳችሁ ለጸጋው ክብር ይሁንና እግዚአብሔር ለአዲስ ኪዳን አማኞች ምን አደረገ? አንድም ነገር አታድርጉ ሲል የማናደርግበትን ጸጋ ሰጠ። ለምሳሌ በጽድቅ ኑሩ ብሎ በጽድቅ የምንኖርበትን ጸጋ ሰጠ። ኢየሱስ ጌታ። አንድ ታሪክ ላሳያችሁ። አንድ ሴት አመንዝራለች ብለው ወደ ኢየሱስ አመጣት። ትወገድ ሲጀመር ፍርዳቸውም ትክክል አልነበረም። ለምን ትክክል አልነበረው? እቺ ሴትዮ ስታመነዝር ብቻዋን አላመነዘረችም። አብሯት ያመነዘረ ሰውዬ አለ። ሰውዬውን አስቀርተው ሴትዮዋን ይዘው የወጡት። ሲጀመር ፍርዳቸውን አይደለም ትክክል አይደለም። ሲቀጥል ግን ምንድን ነው የፈለጉት? ኢየሱስን መፈተን የፈለጉት። ምን ይላል በዚህ ምክንያት እናገኝበታለን የሚለውን የፈለጉት። ስለዚህ መጡና ሲሉት ራሱ ምናት ሙሴ እንዲህ አይነት ሕግ ሰጥቶን ነበረ። ምን አይነት ሕግ ሰጠን? እንደዚህ የምታደርግ ሴት ትወገድና ትገደል ብሎናል። ኢየሱስ ጌታ። አንተ ምን ትላለህ? ሃሌሉያ። እስቲ አሜን ብሎ እስቲ እንግዲህ ለምስቻሉና አሜን ብሎ። በዚህ አጋጣሚ አንድ ነገር ልንገራችሁ። በሕይወታችሁ ላይ ዋናና ዋና መሆን ያለበት ነገር ምንድን ነው? ኢየሱስ ስለ እናንተ ምን ይላል? አሜን ነው። ለምሳሌ ጎረቤት ስለ አንቺ የሚለው አለ፣ ሰው ስለ አንተ የሚለው አለ አይደል? ተውት እነሱ። እናንተ እንኳን ስለ ራሳችሁ የምትሉት አላችሁ። ስለ ራሳችሁ የምትሉት አላችሁ። እሱ ሁሉ ምናልባት ሰዎች ስለሆነ በእኛ ላይ የተወሰነ ተጽዕኖ ይኖረዋል። ግን አንድ ነገር ልንገራችሁ፣ ዋናው ነገር ግን እሱ አለ። ዋናው ነገር ኢየሱስ ስለ እናንተ ምን ይላል? ለምን? ስለዚህ ሴትዮ ኢየሱስ ያለው ብቻው ነገሮች ይቀየራሉ። ብቻው እነሱ የሃይማኖት አባቶች ተስማምተዋል፣ የአገሩ ሕዝብ ተስማምተዋል፣ ተስማምተዋል እያንዳንዱ። ኢየሱስ ግን ብቻው የተናገረው ነገር የሴትዮዋን ነገር ገለበጠ።
አሜን ነው። እሺ አሁን ሙሴ ተወገር ብሎ ነበረ። አንተ ምን ትላለህ ብለዋል እና ብለው ሲሉት ኦኬ አላቸው። ሙሴ እንደዚህ ብሏቸዋል። ኃጢአት የሌለበት እሱ ይጀምራል። ኢየሱስ ጌታ። አሁን ኃጢአት የሌለበት እሱ ይጀምር ሲል ሁሉም ይላል ህሊናቸው ከሰሳቸው። ለምን የከሰሳቸው? ሁሉም ስራውን ስለሚያውቅ ትተዋት። አሁን እቺ ሴትየው ቀና ስትል ማንም የለም። ኢየሱስ እንደዚህ አለ፣ አንቺ ሴት ከሳሾችሽ እሳት የሉም ማለት ነው። አልፈረድብሽም፣ እኔም አልፈረድብሽም ማለት ነው። በሰላም ምን ሂጂ። አሁን በሰላም ሂጂ አላትና ቀጥሎ ግን አንድ ነገር ተናግሯል። ደግመሽ ኃጢአትን አትስሪ። ጸጋዬ ደግመሽ ናታል። እቺ ሴትዮ ወደ ኢየሱስ ያመጧት ሊወግሯት ነበረ። እሷ ግን ኃጢአት የማሰራበትን ጸጋ ተቀብላ ሄደች። ኢየሱስ ደግመሽ ኃጢአትን አትስሪ ሲል ደግማ ኃጢአት ማትሰራበት ጸጋ ነው። ምክንያቱም እኔ ነገርኳችሁ ቃል ሕይወት ነው፣ ደግሞ ምንድን ነው ብሏል? መንፈስ ነው ብሏል። ኢየሱስ የሚናገረው ቃል ምን አለ? ሕይወት አለው፣ ደግሞ ምን አለ? መንፈስ አለ። ስለዚህ እሷን ደግመሽ ኃጢአት አትስሪ ብሎ እሷ ጸጋ ተቀብላ ሄደች። ኢየሱስ ጌታ። የአዲስ ኪዳን ክርስትና እዚህ ጋር ነው ያለው። በአዲስ ኪዳን ክርስትና ውስጥ ኢየሱስ ያድናል። ኢየሱስ ስለ እናንተ የሚናገረው ምንድን ነው ስትሉ፣ እናንተ ከታሰራችሁበት ሁኔታ በላይ የምትኖርበትን አቅም ይሰጣችኋል። ሃሌሉያ ሃሌሉያ ሃሌሉያ። ኃጢአት በእናንተ ላይ ጉልበት የለው። እስቲ አሜን በሉ። አጋንንት በእናንተ ላይ ጉልበት የለው። ጨለማ በእናንተ ላይ ጉልበት የለው። ይህን ሁሉ ግን ስላሁን አይታገላችሁም ነው አይደለም? ይታገላል። አይሞክርም ነው። በነገራችን ላይ ሴጣን ማደቅለት ነገሩ ወይ ነው። ሴጣን ማደቅለት ነገሩ ሙከራ ነው። ጴንጤ እኮ አንድ ነገር አንዴ ሞክሮ፣ ሁለቴ ሞክሮ፣ ሶስተኛው ላይ ተስፋ ይቆርጣል። ሴጣን እስከዛሬ እየሞከረ እስከዛሬ ምን ያደርጋል? ይሞክራል። ለዛ ነው መጽሐፍ እኮ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያቸው ምን ይላል? በዙሪያቸው ነው የሚለው። እነሱማ በውስጣቸውም ይዞራል። እኛ ነው እኮ በዙሪያቸው የሚለው እንጂ በዙሪያቸው አይደለም። እነሱማ በዙሪያቸው ነው ይዞራል፣ በውስጣቸው ይዞራል። እኛም ግን በዙሪያቸው ምን ይላል? ለምንድን ነው በዙሪያቸው የሚዞራል? ሰላም ይላል ነው? የእኛ ደህንነት አሳስቦት ነው? እንዴት አደረች በላቸው ሊጠይቀን ነው? ክፍተት አገኘው ወይ? ቆይስ አላገኛትም ዛሬ ብያ አንቺ እኮ ምናልባት እዚህ ውስጥ ለምሳሌ 50 ዓመት የሆነ ሰው አለ፣ 60 ዓመት የሆነ ሰው አለ፣ 40 ዓመት አለ፣ 30 ዓመት አለ። ይኸው እንግዲህ ጌታ ከተቀበልሽ ችግር የለውም። 10 ዓመት በል 15 ዓመት በል 10 ዓመት እሱ እየሞከረ 15 ዓመት እየሞከረ እና በጣም ማደቅለት ነገሩ ምንድን ነው ስትሉ መሞከረት ነው። ግን አንድ ነገር ልንገራችሁ፣ ቁርጡን ይስማ ዛሬ አይሳካለትም። አንቺ ላይ አይሳካለትም። አንተ ላይ አይሳካለትም። ሃሌሉያ! ለምን? አንተ የተገዛበት ዋጋ የክርስቶስ ደም ነው። ሃሌሉያ! በነገራችን ላይ ነገር ልንገራችሁ፣ ሴጣን ችግር የለው ዋጋውን ልክፈል እንኳን ብሎ ቢያስብ አንዱ ወገን መክፈል የማይችልበት ነገር ልንገራችሁ፣ ሲጀምር ደም የለም። ምን ደም አለ? ሴጣን ስጋ አለው፣ መንፈስ ነው። ደም የለውም ሲጀምር እንኳን ደሙ ሊያፈስ። ግብረ አበሮቹ ራሱ ማወቅ ያለባቸው፣ ልጆቹ ማወቅ ያለባቸው ደም ራሱ የለም። ኢየሱስ ጌታ። አካል ነው ግን ስጋ አካል የለም። ስጋ አካል ስለሌለው አይደል የሚከራየው? ኪራይ ከምን እንጂ እኮ በነፃ ይከራያል። ሰዎችን ይከራያል በነፃ። የሰዎችን አፍ ይከራያል፣ ያሳድባል። የሰዎችን እግር ይከራያል።
ይከራያል። የሰዎችን አይምሮ ይከራያል። ኪራይ ከፍሎ ያቅም እንጂ ይከራያል። ኢየሱስ ያለ ሃሌሉያ። እሺ ሁለተኛ ሲያስገድደን ኖረ የኃጢአት ኃይል ሲገዛ ነበረ። ሲያስገድደን የኖረ የኃጢአት ኃይል ሲገዛ ነበረ። ሮሜ 7:17-20 ሲያስገድደን የኖረ የኃጢአት ኃይል ሲገዛ ነበረ። ከ17-20 ለአንዱ በኢየሱስ እንደዚህ ከሆነ ያን የማደርገው አሁን አይደለሁም፣ በእኔ የሚያድር ኃጢአት እንጂ። በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁ። ፍቃድ አለኝ፣ መልካሙን ግን ማድረግ የለኝም። የማልወደውን ክፉን ነገር አደርጋለሁ፣ ዳሩ ግን የምወደውን በጎውን ነገር አላደርገውም። የማልወደውን የማደርግ ከሆንኩ ግን ያን የማደርገው አሁን አይደለሁም፣ በእኔ የሚኖር ኃጢአት ነው እንጂ። ኢየሱስ ጌታ። ሐዋርያው ጳውሎስ አንድ ያስገድደን የነበረ ኃይል አለ። ምን ይለን የነበረ? ያስገድደን የነበረ ምን ማለት መሰላችሁ? ወደ ሰሜን ነው የሚሄደው ስል አይ ሰሜን አትሄድም ደቡብ ነው የምትሄደው እያለ ሲያስገድደን የነበረ ኃይል ነበረ። ቆይ መልካም ላደርግ ነው ብዬ ስል መልካም አታደርግም ብሎ ክፉ ሲያስደርገኝ የነበረ ኃይል ነበረ። ይህን ኃይል የምን ኃይል ነው አለ? የኃጢአት ኃይል። ኢየሱስ ጌታ። መቼም ታውቃላችሁ ይሄ የኃጢአት ኃይል የት እንዳገኘን ታውቃላችሁ። የደንገነት ነው ያገኘ በአዳም ያገኘ በሰው ልጅ ደም ውስጥ ሁሉ ገባል አይደል? በሰው ልጅ ደም ውስጥ ሁሉ ገባል። ከዚህ ኃጢአት የተነሳ ሰው በዚህ ኃጢአት ኃይል ይነዳል። ይገርማችኋል። ሴጣን ትልቁ መቀመጫው ደግሞ ይሄ ኃጢአት ነበረ። ኤፌሶን ምዕራፍ 2 ላይ ሲነግረን ምን አለ? ለአየሩ አለቃ ፍቃድ በፊት ትገዙ ነበር አለ። የአየሩ አለቃ ፍቃድ በእኛ ላይ ስልጣን ያገኘው ምንድን ነው ሲባል መንፈሳችን ሞቷል፣ ከእግዚአብሔር ጋር ጸበኞች ነን፣ የኃጢአት ኃይል ነው በእኛ ላይ የሚሰራው። ስለዛ ሴጣን እንደፈለገ ነው የሚያሽከረክረው። አላያችሁ? እየነዳ ጫት፣ እየነዳ ጭፈራ ቤት፣ እየነዳ ማገዳ፣ እየነዳ ሪሞት ነው ማለት ነበር በስዊች። ለምን? በኃጢአት ኃይል ምክንያት ሴጣን ደግሞ ትልቁ ምግብ ትልቁ ዙፋኑ ኃጢአት ነው። በነገራችን ላይ ምድር ቆሻሻ በሌለበት ዝም እንደማይገኝ ብሎ ኃጢአት በሌለበት ሴጣን መገኘት አይችልም። ኢየሱስ ጌታ። ለምሳሌ ፍቅር ባለበት፣ አንድነት ባለበት፣ ህብረት ባለበት፣ ጌታን መፍራት ባለበት ሴጣን የት ጋር ይቀመጣል? የቱ ጋር ቁጭ? አንዳንድ ሰው ይጋራል። አንዳንድ ሰው ለምሳሌ ይሄ ሞባይል ስልክ እሱ ቢቀበለኝ ቢቀማ ከእጄ ቢወስደው ያዘው። ሁልጊዜ እየመጣሁ ብሎ ስልኬ ስጠኝ እስኪ ሰጠኝ ተዋዋለ አልቶ ካልሰጠኝ ነገ መጥቼ ነው ስልኬ ስጠኝ አንዱም ሰጠኝ ነገ መጥቶ ከነገ መጥቶ እስከመቼ ስልኬ እስኪ ሰጠኝ። ቆይ ነገራችሁ አንዳንድ ሰው ስድብ እሱ ጋር አለ፣ ዘረኝነት እሱ ጋር አለ፣ ጥላቻ እሱ ጋር አለ፣ ቂም እሱ ጋር አለ። አንድ ብዙ ነገሮች አሉ፣ ቁጥቶች አሉ። ከዛ ይቆምና አይ እቃይስ ይላል ሴት ይሄዳል። እቃይስ ገዝቼዋለሁ ዛሬ አፈራችኋለሁ ብሎ ከዛ ይልና ነገር ጊዜ አንዱ ስጠው ይሄዳል። ስጠው ቃው ስጠው አንተ ክርስቶስና አንተ ያቀ አሜን ነው። ኢየሱስ ጌታ ሃሌሉያ ሃሌሉያ። ሴጣን ብሬ ሰለቡ ይላል። እኔ በቃ ምንም በጣም አገኛለሁ በዚህ ብሎ ይሄዳል። በቃ ብሬ ይሰልማል። አንተ ጌታ አይደለ እና ብሬ ጌታ አይደለ? አዎ። እና እንዴት ሰልማል? እኔ እንጃ
አስራት ትከፍላለች። ሌባ ነው ሌባ ማዘን ትላለች። ሌባ ቢሰርቀው ምን ይደርቃል? ስለዚህ ሌባውን ማን ሰረቀ? ሌባ ሰረቀ። ምን ይደርቃል? ኢየሱስ ጌታ አሌሉያ። በነገራችን ላይ ነገር በክርስቶስ ኢየሱስ የተሰራልን ስራ የገባንበት የስልጣንና የኃይል ዓለም ቀላል ይመስላል። በጣም የሚያሳስበው ነገር ተቀላል። ይህንን የስልጣንና የኃይል ዓለም አለመጠቀማችን የሚያሳስበው ኢየሱስ ክርስቶስ ጌታ። ስለዚህ አንድ ነገር ልንገራችሁ ዛሬ ማለት ነው። እናንተ ባያነቃቃል ስ ጴንጤ ያለ ሰው ምን ያደርጋል? መልሱ ምን ይሰራላችሁ? እናንተ በጌታ ናቸው። ስድብ ካለ ካንቺ ጋር መልሽ። የሰው ቃ ይሰራላችሁ። አንቺ ጴንጤ ያለሽ የሰው ቃ ምን ያደርጋል? መልሽ። ዘረኝነት ካለ ምን ያደርጋል? አንቺ ጋር የሰው ቃ ይዘሽ መልሽ ይበል መልሱ። ጥላቻ ምናምን ካሉ ቅናት ምቀኝነት ምናምን ኢትዮጵያ ውስጥ ደግሞ ደምቱት በጤባ ቡና የሚገባው እንዴት እንደሆነ ያላ ሲሉ ይሰሩ። ግን ብቻ በቃ መልሱ፣ ያንዳንዱ ነገር መልሱ። ኢየሱስ ክርስቶስ ጌታ። ከዛ ነገር ስትፈቱታል፣ ስትለቀቁታል፣ ዘመናት ነጻ አስሩታል። ከዛ እናንተ የዳናችሁበት እውነት በሕይወታችሁ ላይ ሲሰራል። በነገራችን ላይ ነገር ሊሸነፍ የማይሸነፍ ሕይወት ነው የተቀበለው። ተሸናፊ ከሆነ በእኛ ምክንያት ነው ተሸናፊ ነው። አሜን ነው። በፊትስ ምን አለ? እኔ በቃ የኃጢአት ኃይል ላይ ሰራ ነበር። በቃ የምፈልገውን ነው ማድረግ የማልችለው፣ የማልፈልገውን ነው ማድረግ። አሁን የተቀበልነው የጸጋ ሕይወት አለ፣ የተቀበልነው የክርስቶስ ሕይወት አለ። ከተቀበልነው የክርስቶስ ሕይወት የተነሳ አሁን ያኛው ኃይል በላያችን ላይ ሰራ። ግን አንዳንድ ጊዜ መጥቶ ሊታገለን ይችላል። ለእሱም ደግሞ ምን አለ? ስልጣን አለን፣ ኃይል አለ፣ መልስ መስጠት እንችላለን። ኢየሱስ ያድናል። እስቲ ወደ ባቤ ብሩኛ ጌታ የተባረከ ጌታ የተባረከ። እስቲ በደንብ በሉ። ስለዚህ እኔ በጣም ጎስቋላ ሰው ነኝ፣ ለኃጢአት የተሰጠው ሰው ነኝ አለ። ይሄ ደግሞ ሐዋርያው ጳውሎስ ወዶ ያመጣው የነበረ ሳይሆን ወደ ከአዳም ምክንያት ተላልፎ የነበረ በሰው ደም ውስጥ የነበረ በሰው ውስጥ የነበረ ነው። እግዚአብሔር ይመስገን ከውርስ ኃጢአትም ከድርጊት ኃጢአትም ክርስቶስ ገላገለ። አሜን። ገላገለ። ያን ስላችሁ ግብግቡ እንዳለው የግብግቡን የጅልትን አሳያችሁ። አንዱ ድል እኮ ነገርኳችሁ። አንዱ ድል መመለስ ነው። ቃል መመለስ በቃ ቃሉ መመለስ። ጌታ ይባረክ። ሃሌሉያ። አሁን ለምሳሌ ኢትዮጵያ ውስጥ እያንዳንዳችን ውስጥ ምን አለ? በቀላሉ ነገር ልገር። ለምሳሌ ምን አለ ስትሉ የአርበኝነት መንፈስ አለ። እንዴት ትነካኛለች አለቃትም በቃ ዛሬ በቃ ሀገር ይበልበት ሰማይ ስቅ ይበል መንፈስ አለ እያንዳንዳችን ውስጥ አለ። ሁላችንም ጨዋ የምንሆነው እስከ መቼ ነው? እስክንነካ አይደል? ጨዋ የምንሆነው እስክንነካ። ኢትዮጵያ እንደዚህ እንታወቃለን። በመላ ራሱ እንታወቃለን። እስኪነኩን ምንድን ጨዋ ነን። በቃ ምንም ጨዋ ገደፊ ነን፣ ጸባይኛ ነን ምናምን። ይገርማችኋል። በጌታ ምንን የአርበኝነት መንፈስ ቶሎ ያወጣል፣ ይከራከራል እና ጴንጤ ሆነ ምናምን ይላል፣ ፉተሰጥ ይላል። አያችሁ፣ ይሄ በእኛ ውስጥ ያለ የአይነት ኢትዮጵያ ውስጥ ያለ አይነት። ለምሳሌ እኛ የጀግኖች አባቶቻችን ልጆች ምን ይባላል? ጥሩ ነው፣ ለዓለም ጥሩ ነው፣ ለውጊያ ጥሩ ነው፣ ድንበር ለማስጠቀም ጥሩ ነው፣ ለወንጌልስ ጥሩ አይደለም። ተሸነፍ ነው የሚለ ታወቅ ነው የሚለ የክርስቶስን መንገድ ይህ ነው የሚል ኢየሱስ ያድናል። አለቦሮ በለድ ታው ነው የሚል። እሺ ሶስተኛው በእኛ ውስጥ ላለው ጦርነት ድል አለ። ሮሜ 7:21 እስከ 4 በእኛ ውስጥ ላለው ጦርነት ድል አለ። ከ7:21 እስከ 4
በኢየሱስ ስም እንግዲህ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያደርግብኝ ሕግን አገኛለሁ። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛል። ነገር ግን በብልቶቼ በአይምሮ ሕግ የሚዋጋውንና በብልቶቼ ባለ ኃጢአት ሕግ የሚባርከኝን ይላል አያለሁ። እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ደግሞ ከተሰጠ ሰውነት ማን ያድነኛል? በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። እንግዲያስ እኔ በአይምሮ ለእግዚአብሔር ሕግ በሥጋዬ ለኃጢአት ሕግ እገዛለሁ ብሎ ይዘጋል። እነዚህ ሶስት ነጥቦች ካየ ይበቃል። ሃሌሉያ ሃሌሉያ። ባይዘዌ በተለይ በክርስቶስ ኢየሱስ ያለ ይሄ ሰውነት በጣም ጎስቋላ ነው። ምክንያቱም ያልተፈጠረበትን ነገር ነው የሚያደርገው። ለምሳሌ ለርኩሰት አልተፈጠረ፣ ለአመፅ አልተፈጠረ፣ ለነፍስ መግደል አልተፈጠረ። ነገር ግን የሚቤዠው ስለሌለ የሚታደገው ግን ስለሌለ ላልተፈጠረበት ነገር ይሆናል። ላልተፈጠረበት ነገር ይሆናል። እግዚአብሔር ግን በክርስቶስ በኩል ምስጋና ይግባው። ሃሌሉያ። ከተሰራልን የማዳን ስራ የተነሳ ከኃጢአት መንጻት ብቻ ሳይሆን ለኃጢአታችን በደሙ የመታጠብና ስርየት የማግኘት ብቻ ሳይሆን በቀጣይ የሕይወታችን ምልልስም በኃጢአት ላይ ድል አድርገን እንድንኖር እግዚአብሔር እያመሰገንን እንድንኖር የተሰጠን ምናለ ጸጋ። ምን አይገዛችሁ ተብሏል? ኃጢአት አይገዛችሁ። ምን ያላችሁ? እስቲ ኃጢአት አይገዛኝም። ሁለት ጌታ አንድ ሰው ላይ ሊኖር አይችልም አለ። እኛ ወደኛ አንድ ጊዜ በቃ ጌታን በላችን አንግሰን አለ። ስለዚህ ጌታና የጌታ ሕግ ነው የሚገዛው። የፍቅሩ ሕግ፣ የጽድቅ ሕግ፣ የቅድስና እግዚአብሔርን የመፍራትም እግዚአብሔርን የመምሰል ሕግ ነው እኛ ላይ የሚሰራው። እነዛ ግን ለምሳሌ ወደ ምጣዱም በኃጢአት ምክንያት ዲያብሎስ ገዢያቸው ሆኗል። የዲያብሎስን ስራ ነው የሚሰሩት። ሰው በነገራችን ላይ በጌታ ስራ ነው የሚሰራው አይደለም። የምንሸወደው መቼ መሰላችሁ? በዲያብሎስ ቁጥጥር ስር ባሉ ሰዎች ላይ የተሻለ ነገር በጣም ከፈለግን እኛ ነው የምንታለን። ምክንያቱም የአባታቸውን ስራ ስለሚያደርግ ባየው የሚያሳዝነው ምንድን ነው? እኛ የአባታችንን ስራ ሳናደርግ ስንቀር ነው የሚያሳዝነው። እሱ እንድናደርገው የሚፈልገው ነገር ስላለ የሰጠንን ነገር ስላለ ኢየሱስ ጌታ ሃሌሉያ። ስለዚህ ጳውሎስ ቁጥር 25 ላይ እግዚአብሔር ይመስገን ብሎ ይዘጋል። እግዚአብሔር የተመሰገነ ነው። ምዕራፍ 8 ላይ ይጀምርልናል። እንዴት እንደምንመላለስ፣ እንዴት ድል እንደምናደርግ፣ እንዴት በድል የድል ሕይወት እንደሚኖረን በደንብ ነው የሚነግረን። ሃሌሉያ። በነገራችን ላይ ነገራችሁ ዛሬ እግዚአብሔርን ቃል ስንሰማ የሆነ እግዚአብሔር መንፈስ ያገኘ፣ ነገ እግዚአብሔርን ቃል ስንሰማ የሆነ እግዚአብሔር መንፈስ ያገኘ፣ ምንድነው እየሆነ ያለው? ይሄ እየነጻ እዚህ አካባቢ እየነጻ እግራችን ይረጥ የነበረውን ነገር አረጥ እያለ ወደ ትክክለኛ ነገር እየመጣ ከዛ ጉልበታችን ጋር ሲመጣ ሲያገኘ ከዛ ጉልበታችን በፊት ለሚበረከክለት ነገር አልበረከክም ሲል ለጌታ ብቻ የሚበረከከው ሲል ከዛ ስንመጣ ቃል ስንሰማ ስንመጣ ኃይል ስንካፈል ስንመጣ ከዛ አካላችን ሁሉ አልንቀሳቀስ ማለት ይጀምር አልሄድም አልሄድም እያለ ሁለንተናችንን የእግዚአብሔር ቃልና የእግዚአብሔር መንፈስ እየወረሰ ሲመጣ መቤዠት የሚለው ነገር የሥጋ መቤዠት ይመጣል። ዕለት ዕለት የነፍሳችን መዳን ፈጽሞ የሚለው ቃል ወደ ሙላት ነው። ከዛ ሰዎች እናንተን ሲያዩ ኢየሱስን ያያሉ። ሰዎች እናንተን ሲያዩ ጌታን ያከብራሉ። ሃሌሉያ። ባይዘው የመጨረሻው ሰክሰሳችን በምድር ላይ ክርስቶስን መስሎ መመላለስ። በቃ ምንም አራት እግር እንድናወጣ አይደለም፣ ከፍ እንድናበቅል አይደለም፣ መልአክ እንድንሆን አይደለም፣ ክርስቶስን መስለን እንድንመላለስ። ምክንያቱም እንደርስበታለን። የልጁን መልክ እንዲመስሉ አስቀድሞ ወስኗል የተባሉ ያን መልክ እንድንመስል ነው የእግዚአብሔር ፍቃድ በምድር ላይ። ሃሌሉያ። ወደ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድም ብሎ የሚያስተምረው እሱን ነው። ጌታ የተባረከ። ለጌታ እልልታ ጭብጨባ